በሰላም በጤና ለእርዳ ምንድናች ተረጋጋ እንጂ ምን ሆነሃል? ምን ሰራልሽ እዚህ? የት እንዳደርክ ልጠይቅ ነው የመጣሁት። ይመለከትሻል? በደንብ እንጂ። አሁን እኮ ፍቅረኛሞች ሆነናል አይደል እንዴ? መቅደስ አሞኛል፣ በእናትሽ ውጪልኝ። ምን ስታረግ አድረህ ነው የታመምከው? ማለት ምን ስታረግ ነው የታመምከው ማለት ያስብላል እንዴ? መቅዲ ቆይ ምንድነው የምትፈልጊው? የምፈልገውን እንኳን ጠንቅቀህ ታውቃለህ እኮ የኔ ቆንጆ። እንድናወራ ነው የምፈልገው። የምታወሪና ወሪና ውጪ በቃ። የመጀመሪያው ምን መሰለ ይዙ፣ ከዚህ በኋላ ምንም አይነት ግርግር አልፈልግም፣ ምንም። ስለዚህ ጠንቀቅ ብለህ ስማኝ እሺ? ምንድነው? የመጀመሪያው ምን መሰለ፣ ይህን ቪዲዮ መቼም ቢሆን አላጠፋውም። መቼም ስልኬን ልትቀማኝ ብትሞክር እንኳን አስተማማኝ ቦታ አስቀምጨዋለሁ። ዝምታ እንደ መስማማት ወስደዋለሁ። ወደ ቀጣዩ ስንገባ ደግሞ ከዚህ በኋላ ትንሿን አታገኛት። ባገኛትስ? ብታገኘትማ ወይ ከአንተ ወይ ከትምህርቷ አስመርጣታለሁ። እሷ ደግሞ ለትምህርቷ ትልቅ ቦታ እንዳላት የታወቀ ነው። አንተም ያን ያህል ራስ ወዳድ እንደማትሆንባት ተማመናለሁ። አረ መቅዲ በፈጠረሽ እንዴ! ምን እየሆንሽ ነው? አስጨርሰኝ። አልጨረስኩም። ምን ቀርሽ ደግሞ? ወደ ዋናው እኮ አልመጣንም ማሪ። ዋናው ምን መሰለህ፣ ትንሿ እንድትጠላክ ታደርጋለህ። ምን ማለት ነው ደግሞ እሱ? መበሳጨት እኮ አይጠበቅብህም ማሪ። ምርጫ ሰጥቻለሁ። ወይ ካንተ ወይ ከትምህርቷ ትመርጥላታለህ። ክፋት! አንቺ ምን አይነት እባብ ነሽ? ከለሬን ነው ማወቅ የፈለግከው? መቅደስ ተይ፣ ትጸጸቻለሽ። ተይ። ማስፈራሪያን ከጨረስክ እኔ ወሬ ልቀጥል። ትንሿ ከዚህ በኋላ በአንተ ተስፋ እንድትቆርጥና እንድትጠላት ታደርጋለህ። ይህን ደግሞ ከዛሬ ትጀምራለህ። እንዴት አድርጌ ነው ደግሞ መጥፎ መሆንባት? በማመናጨቅም ሆነ ወይ ከሌላ ሴት ጋር በመታየት ደስ እንዳለ ማድረግ ትችላለህ። እሺ ዝም ብዬ ከራኳት አይበቃ? አስተያየት አልጠየኩም። አርፈ መልህን ብቻ አድርግ። መቅደስ እባክሽን እንደዚህ አታድርጊ እባክሽን። ትንሿን አፈቅራታለሁ። እንኳን ልርቃት ለሰከንድ ከዓይኗ መራቅ ራሱ አልፈልግም። ይዙ አሁን እየተሰማ ያለው ስሜት እኔንም እየተሰማኝ ነው። የአንቺ ስሜት ልክ አይደለም መቅዲ። ያለ ቦታሽ ነው እየደከምሽ ያለሽው። አይደለም ይዙ፣ እኔ ልቤን አምነዋለሁ። እባክህን ልትረዳኝ ሞክር። አልችልማ። እንዴት አድርጌ ሁለት አፈቅራለሁ? እሺ በቃ እንደዛ ከሆነ አንድ ነገር ብቻ አድርግልኝ። ይህንን ድራማ እንቋጨው። ንገሪኝ፣ በምን እንቋጨው? ይዙ ሳስበው መቼ የምትወደኝ አይመስለኝም። እኔም ዝም ብዬ እያስጨነኩ ነው ያለሁት። ስለዚህ እኔን ደስ እንዲለኝ አንድ ድራማ ስራልኝና ቪዲዮን አጠፋዋለሁ። ከዛ መቼ ማጠገባቸው አልደርስም። መቅዲ ከልብሽ? አዎ ከልቤ ነው ይዙ። እሺ ምን ላደርግልሽ? እንደማፈቅር ስነግርህ እንደምታፈቅረኝ ንገረኝ። ላጣ እንደማልፈልግ ስነግርህ ደግሞ ልታጣኝ እንደማፈልግ ንገረኝ። በቃ ይሄ ብቻ ለእኔ በቂ ነው። የውሸት ስሜቴን መስማት ምን ያደርግልሻል? እውነታውን ታውቂያለሽ አይደል? ይጠቅመኛል ይዙ፣ ንገረኝ። አልችልም መቅዲ እባክሽ ተይኝ። ይህንን ብቻ እኮ ነው የጠየኩህ ይዙ። ምን ችግር አለው? ከዚህ በኋላ በቃ ሁሉም ነገር ይበቃል። ቃል ትገቢልኛለሽ? አዎ ቃል ገባላለሁ። እባክሽ መቅዲ፣ ሌላ የፈለግሽውን ነገር በሙሉ ጠይቂኝ። ይህንን ግን ማድረግ አልችልም። ይህን ያልጠላኛለህ ማለት ነው? እንደዛ ሳይሆን አለ አይደል? ይዛና እንደበሳጭ አታድርገኝ። እረፍ። እሺ በቃ እሺ፣ የፈለግሽውን አደርጋለሁ። እሺ እንዲሁም ክርስቲያኖች ናቸው። ሰላም ብያለሁኝ። ዛሬም ተመልሼ መጥቼላችኋለሁ በኢዙና በትንሿ። እንግዲህ መቅዲ ውሽዬ ያው ዛሬ በመንገድ ላይ በዛም በዚህም የሰራችውን አይታችኋል። ያኛው ደግሞ የመቅዲ ጓደኛ የተባለው አንደኛው ውሻ ለሰው ጉቦ ሰጥቶ ተወዳ ተወዲህ እያደረገ ነው። እንግዲህ ያው እሱ ደግሞ ምን ቢሆን ከትንሿ መነጠል አልፈልግም ብሏታል። እንግዲህ ምንም መደረግ አይቻልም። ሰው በሰው ፍቅር ላይ ገብቶ እንደዚህ ሲሆን ይችኛቱ መቅዲ ውሽዬ እንግዲህ ለእሷ ማድረግ ትፈልጋለች። ከእሷ ጋር ማለያየት በጣም ትፈልጋለች የትንሿ ጋራ ይሄንን ልጅ። ይሄ ልጅ ደግሞ ሌላ ሴት መስሎ አይታየውም። ተሷ ሌላ
ከትምህርት ቤትም ትትመጣ ያኛው ተከትሎ መጥቶ ያው እንግዲህ ትምህርት ቤትም ላይ ሆነ መንገድም ላይ ሆነ ተንበርክኮ እኔ አይደለሁም እባክሽ ይቅርታ አድርጊልኝ እያለ ይላታል። እሷ ደግሞ እባክህ ታጠገቤ ሄድልኝ እኔ አልፈልግም ምንም ነገር እያለችው ነው ያለችው። ይህ ሁሉ የከተተችው እንግዲህ መቅደናት ያው አንድ ሴቶች አለን አይደለ? ሴቶች የሚቀናችን እንደታወቀው ነገር ስራችን ሁሉ ጎዶሎ ነው። ያው እንዴት አድርጋ በሰው ፍቅር መካከል ገብታ አይዞህ ነው እያለች ትመጣለች። መቅዲ ደግሞ እንትና ደግሞ እሱ ደግሞ ትንሿ ሌላ ሴት መስሎ አይታየኝም። እኔ እባክሽ ተይኝ፣ እሷን አጥቼ መኖር አልፈልግም ብሏታል። ለራሱ ከእሷ ጋር ከትንሿ ጋር ከትምህርት ቤት ወስዶ እዛው አምሽቶ ያው እንግዲህ እንግዲህ ላይ ነው የመጣው። ያቺ ደግሞ መቅደዋ ተከትላ እነሱ ቤት ሄዳ እናቱ ጋር ስትነጋገር እናቴቱ ደግሞ ከእሷ የባሰች ይዞ ናት፣ ከእሷ የባሰች ናት። ይሄው አልመጣም ምናምን እያለች በር ላይ ገትራ እያወራቻት እያለ ያው እንግዲህ እንዴት ተለመደው እሱም መጣ። አነጋግሬው ትመለስ እነግርሻለሁ ብላ አለቻት። ተከትላ መኝታ ክፍሉ ድረስ ገብታ እሱ ደግሞ ያላተኛኝቱ ተኝቶ እንግዲህ ገብታ ትታናግረው ይሄንን ትምህርት ቤት ጋር ከሱ ጋር የተሳሳማችሁን ቪዲዮ እኔ ፖስት ታላት ለመምህሩ ለርዕሰ መምህሩ ካላሳየው አሁን እኔ አርግ ምልህን አድርግ ለአንደኛና ለሁለተኛ ይሄን ምልህ ከዛም በኋላ ይሄ ድራማ ያበቃል አለችው። እሱ ደግሞ እሷን ትምህርቷን እንዳትተው ስለሚፈልግ እሺ አላት። ጀዋሏን በጎን አድርጋ ይኸው እየቀረጠችው ትገኛለች። ትምህርት ቤቱም ላይ እየሄደች እንደዛ ከተማሪዎች ጋር ይችልች ታሰቅቃታለች። በጣም የሚያስጠላ የሰቆቃ ትምህርት ቤት ስለሆነ የምትማረው ትንሿ በጣም እያስቸገረቻት ነው ያለችው። ይህን የሚያቀላት የለም። የኢዙናት ደግሞ ያው ተቤቷ ስላስወጣቻት የሆነ ግንብና ግንብ ስር እዛ ይዞ ሂዶ ያው አኑሯታል። ምስኪን እሱ ደግሞ ያው ብቻ ብዙ ነገር አለ። ለፍቅርም ትትሉ ምጽዋት ትከፍላላችሁ፣ ለሰውም ልጅ ትትሉ ምጽዋት ትከፍላላችሁ። እና እሱ ደግሞ እሷን ማጣት ስለማይፈልግ ይዞ ከእሷ መለየትም ስለማይፈልግ ያሉትን ማድረግ ይፈልጋል። እሷም ተሱ መለየት አትፈልግም። እንግዲህ ያሚያም እሱ እቺ ውሻይቱና መቅዲ ውሻይቱና ይሄኛው አንድ ያልጭ አለ። ሁለቱ ለመለያየት ይፈልጋሉ። እንደታወቀው ትንሹን እሱ ይፈልጋታል። ይዙን ደግሞ መቅዲ ውሽዬ ትፈልጋታለች። እሷና እሱ ደግሞ የፈለገ ቢሆን አንለያይም፣ ምንም ቃል ግቢልኝ እንዳትተይኝ እያላት ነው። እሱ በጣም ስለሚያፈቅራት ትንሿን ምንም ይበሉት ምንም ለእሷ የማይሆነው ነገር የለም ማለት ነው። ይዞ ከትምህርት ቤት ለራሱ ትትመጣ ያኛው ይዞ እያስቸገራት እያለ ደረሰላት ማለት ነው። አያችሁ እንግዲህ የሰው ልጅ ገንዘብም ምንም አይደለም። እሷ የቤት ሰራተኛ ሆና እሱ እናቱ ገንዘብ ያላት ሆና እነሱ ቤት ተቀጥራ ነበር የምትሰራው። እናቴቱ ይችን ልጅ ማየት አልፈልግም፣ ባንተ በእሷ የተነሳ ልጅ እንድትደበድብና እንድትገደል አልፈልግም ብላ ስታስወጣት አጎትዬው ደግሞ እኔም ሞት ወስዶብኝ ነው እንጂ እንዴት ትንሿ ያለች ልጅ ነበረች። ተፈለሽ ተቤት ወጥቼ ሄዳለሁ እኔ ልጅ ስለሌለኝ ነው ወይ ብሎ ተናገራት። እንግዲህ እንደታወቀው የኢዙ እናት ተናግረዋት የምሰማም አይደለች፣ ነግረዋትም የምታውቅ አይደለች። ብቻ ተወከልና ላላህ አይሻልም? በተወከልና ላላህ እንተዋት እሷን ማለት ነው። ልጇን ታገባው ይመስል ከልጇ ጋራ
ይሄን ያህል ታትራና ፉክክር መያዝ በጣም የሚከብድና የሚያሳዝን ነው። ይዙ በጣም አዝኗል በእናቱ እሷን በማስወጣቷ። አሁን ደግሞ እሷን ተከትሎ ተወዳተ ወዲህ ይላለ ትንሿን። ያው ብቻ ብዙ ነገር እያሳለፉ ነው በሁለቱ ፍቅር ላይ። ነገረኞቹም በዛው ልክ፣ አጣዎችም በዛው ልክ። ለኢዙና ደግሞ ለትንሿ አብረው ያሉት እነዛ 4 ልጆች ናቸው። ያው እንግዲህ ማየት ምን ይከፋል? ሀገር ሆድ ይሰፋል። ይምኪን ኢዙ እናቱን ፊት ይነሳ ትመልስለትና እዛው ቤት ትሆን ይሆናል ብዬ አስባለሁ። ያው ኢዙ በጣም አዝኖባታል፣ አዝኗል በእናቱ እሷን በማስወጣቷ ከፊቱ ማውጣቱ እሷን በጣም ነው የከበደው። ያው አጎትየውም እንደዛ አድርጓል። አይታወቅም እንግዲህ ደግሞ ሌላም አለች፣ እሷም እንደዛው አርጋታለች የኢዙን እናት። እንግዲህ ማየት ነው ሁሉንም ነገር እየተከታተልን እያየን መናገር ማስናገር ነው አይደለም? ይሻላል። እንግዲህ ኢዙዬ ያው በርታ፣ ትንሿን እንዳትተው፣ እጇን እንዳትለቅ። ግን ይችኛይቱ እየገባይ በመካከላችሁ በጥፊ አልሰህ ብታስወጣት እሷን እኔም ደስ ይለኝ ነበር። የባለን እየክ እንደው የስራ ሁኔታ ስለሆነ ምን ታደርጋታለህ? ይቺ ቃሬዛ የመሰለች ቃሬዛ የመሰለች ከማስጣላት መንካካት ብቻ ብዙ ነገር አለ እልሃለሁ። ይህን ወንድምዬ አላህ ይስጥር አለይ ነው አለይክ ብሏል። እንግዲህ በቃ መጠበቅ ነው። ማየት ምን ይከፋል? ታገር ሆድ ይሰፋል እያል መኖር ነው እልሃለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ በሉ እህቶች። ያው በአሁን ሰዓት ላይ እንደምናየው አላህ ሱብሃነሁ ወተዓላ ኸይሩን ነገር ደግሞ ይሻልን በሰላም እኛም ለሀገራችን እንብቃ። የናፈቀን በሰላም እናት አባቱ ልጁ ቤተሰቡ ጋር አላህ ያገናኘን። ባለው ሁኔታ አናቅም እንግዲህ በሰላም ለሀገራችን እንበቃለን። በስደት ላይ እዚሁ እናልቃለን። ያንን አላሁ አለም። አላህ ሻሃዳውን ደግሞ ይስጠን። እንግዲህ ስደት በጣም መራራ ናትና ለእኛም ብዙ ነገር እያለ ነው። አልሐምዱሊላህ ረብል ዓለሚን ብለን እናመሰግናለን። እንግዲህ ሽኩር ለሱ ይገባው ነው ትልቁ ነገር። ያው ወገኖችዬ በዛ አይነት ዛሬ ከቸከቸች ብዬላችኋለሁ። ክፉንም ደጉንም አላህ ያሳየን ያ ረቢን ጌታ። እንደው ደግ ነገር እንጂ ተንግዲህ እስ በኋላ በቃ ይበለን። ክፉ ነገር አሳየን በስደት ላይ ያ ረቢን ጌታ። ይችላለች እርሜያችን ደግሞ ተደስተንና ሻሃዳ ይዘን ወይንም ያረብ እኔ መቼም እንደው ሞት ካለብኝ ወይ እጄ ላይ ቁርአን ይዤ እየቀራሁ ወይንም ሱጃዴ ላይ ሆኜ ወይንም መካ ወይንም ሐጅ ላይ ሞቴን ያድርገው እላለሁ። አረፋ ሜዳ ላይ ያ ረቢኒ ጌታ። እንግዲህ አላህ ተሻሃደ የወፍቀን። ተፍላት ታወጣለች ባቄላና ከሀገራችን ያለው ኡሪ ትንል ደግሞ እንግዲህ ያው የበለጠ ነገር መጥቶብናል እንደምታዩትና አላህ ሱብሃነሁ ወተዓላ ተብር ያለህ ይበልልን። የሰው ልጅ በሰላም ውሎ በሰላም የሚያድርበት ዘበን ስለጠፋ አላህ ኸይር ነገር ይሻለን እላለሁ ወገኖች። ላይኳን ሸሯን ሰብስክራይቧን እንግዲህ የተገባችሁ ላይክ አድርጉ። እኔ መቼም ተገባሁላችሁ እዛው ቁጭ አድርጌው ጀዋሉን ስራዬን ሰርቼ ትመጣ ወይ ተዘግቶ ነው የማገኘው ወይ ሊቭ ላይ ታላችሁ 2 ሰዓት 3 ሰዓት ተቀምጬ ነው የምወጣው። ስራዬን አከናውዬ ትመጣ ወይ ተላይ ትቼው መሄድ ያለሁ ጀዋሉ ወይ ታች ትቼው እሄዳለሁ ጀዋሉን። ቻው እንኳን አለልም የቸኮላዬ ውጥት ብዬ እሄዳለሁ ማለት ነው። እናንተ ግን የመጣሁ አይመስላችሁም። አያችሁ። ሸክረን ጀዛከላሁም ኸይረን ያጢኩም አላ አፊያ እያልኩኝ በዚህ አይነት እንግዲህ ዛሬ መጥቼላችኋለሁና ያው ላይክ ሸር ሰብስክራይቧን ሞቅ የመጡ እያደረጋችሁ ወገኖች አለ ኸይራት ብላችሁ ዱአ አድርጉልኝ እላለሁኝ። አላህ ተፍላት ባቄላ ያወጣልና እኛንም እስቲ ይሄንን በሽታ እንዲቀለል እንዲያደርግልኝ ደግሞ አልሐምዱሊላህ ጨርሶ የመዳኛዬ አላህ ያድርግልኝ እላችኋለሁኝ።
እህቶችዬ ሸር፣ ላይክ፣ ሰብስክራይብ አድርጉት እላችኋለሁ። ላይክ ሸር ያደረጋችሁ እንግዲህ ረመዳን የኢባዳና የኸይር ስራ ነውና ደግሞ እህቶቼ በዛ ላይ ትታስፈጥሩ እቃ በዛብኝ እንደዚህ ሁኜ ቁቁቁቁ እንዳትሉ። ወላሂ እኔ ልንገራችሁ እዚህ ቤት አሁን እኔ ተገባ ለምግብ ስራ አይደለም የገባሁት፣ ለጽዳት ነው። ፎቅና ምድር ቪላ ቤት ነው ልንገራችሁ። ረመዳን ግን ጥርሴን ከፍ አድርጌ ምግብ እየሰራሁ አስፈጥራችኋለሁ ማለት ነው። ሁሏን ነገር ሰርቼ ማለት ነው። ታልሰለች ታልል ሰርቼ አረጋለሁ ማለት ነው። ለምን እኔ ምን አገባኝ? 5 ሳንቲም ሀታ የረመዳን ስጦታ 1 ብር ብለው አይሰጡም። ግን አልሐምዱሊላህ ረብል ዓለሚን እኔ በጉልበቴ ሰርቼ የማመጣ ገንዘቤ ትበቃኛለች። ይሁን አልነጫነጭም። ለምን ትልቅ አጀር ስለማገኝ ማለት ነው። ሴትየቱ ተስራ መጣ ትተኛለች። አረ ይቺ ልጅ እኮ የምግብ ሰራምት አይደለችም፣ የዚህ ስራ ናት። አረ ትሰለችና ትናገርናት ላይ ትወጣለች አትልም። ወላሂ ትተኛለች። እያዛ ባለች ሰዓት እንኳን ወላሂ ልንገራችሁ አለኔ ኩሽናው አይሞቅላትም። እኔ ገብቼ መጀመሪያ ሰራርቼው ምን ብዬው እንደገና ደግሞ ደብለቅ አርጋ ያንን ደግሞ ለማስተካከል ለመጨረስ እኔ ነኝ ሁሉም ቦታ ገብቼ መገኘው ማለት ነው። ግን ምግብ ስራ ላይ እጅም እግሬም ላይ እነሳ ገብቼ ነው የገባሁት እዚህ ስራ ማለት ነው። እኔ ስለማልፈልግ ምግብ ስራ ድምፅ ስላለብኝ ማለት ነው። እና ግን በረመዳን አልናገርም ዝም እኔ የሚሸገረኝ ጥርሴን ነከስ አርጌ ስረት ትልቅ አጀር አገኛለሁ በስተ አላህ። እነሱን አሰርቼ ባስፈጠርኩበት ሰርቼ እንደዚህ ሁኜ አስፈጠርኩ። በተለይ ረመዳን ዘንድሮ አሁን ታሙስ ወዲህ ነው እንጂ ወላሂ ለአዚም ልክ 9 ቀኑን እኔና እንደ አላህ እናውቃለን እንዴት አድርጌ እየሰራሁ ያስቆምኳቸው። ሰውየው ምን አለኝ ለእነሱን ለማስፈጠር እኔን ምን እንዲያለኝ ታውቃላችሁ? አልሐምዱሊላህ ረብል ዓለሚን። እንግዲህ እየበላሽ እኮ መስራት ትችያለሽ፣ አላህ ሱብሃነሁ ወተዓላ ፍሩር ረሒም ነው አለኝ። እንግዲህ ተመልከቱት፣ አያችሁ እነሱን እየሰራሁ እኔ እየበላሁ ላሳስፈጥር እየሰራሁ ግን እኔ እንዲያልጦም እኔ ደግሞ ጀግና ነኝ አላወቀኝም እንጂ በሆዴ ተመራመሬም ደግሞ እንደዚህ ሁኛለሁ ብዬም አልቅሼም አላውቅም። በተለይ ይሄን ያህል አመት ትኖር እኔ እንደዚህ ደም ግፊት አብሮኝ ካለ ወደ 15 16 17 አመት ይሆነዋል። ግን አልሐምዱሊላህ እንደ ዘንድሮ እግሬንም ሰውነቴንም ንፍትፍትፍት አድርጎ ልክ በቀለም ነፍተው ዶሮን እንደሚጠብሷት እንደዛ ሰውነቴ ሁሉ ብጥብጥ አለ። እንደዛ ሁኜ ሕክምና ለብቻዬ ገብቼ እግሬ ሄድ ግራግሬ ልክ እንደ ጦር ይወጋኛል። ተታይ ተረገዜን እግሬ ደግሞ እንዳለ ብድግ አድርጌ እራመዳለሁ። ትል ስጋ ታውቃላችሁ የታረደ አሁን ዱጃጅ ሰድር አለ አይደል? እንደዛ በቃ ስጋ ይሆናል። ፓራላይስ ሊያደርገኝ ማለት ነው። እንደዛ ሆኜ ተቋቁሜ አልሐምዱሊላህ ረብል ዓለሚን። አሁን ታሙስለት ወዲህ ዛሬ ይሄንን ሰሞን ነፍሴን አውቄ የምበላው እህል እንኳን ጣምና ምን አለው ምን የለውም ጨው አለው የለውም አሁን ነው አፌ መለየት የቻለው። እንደዚህም ሁኜ ግን ተመረሬ አላቅምና ይሄን ያልኩባችሁ እንዳትመረሩ እነሱን ትታስፈጥሩ ለማለት ነው። አየር ካገኛላችሁ ገንዘብ ሰጧችሁ አልሰጧችሁ፣ ይሄን ሰጡን አልሰጡን ወላሂ እንዳትሉ፣ ምንም አይስጧችሁ። እነሱ ትልቅ አጀር ካገኛላችሁ ከነሱ ማለት ነው። ይሄ ሰውዬ እኔን እየበላሽ ስሪ ባለበት ተሱ ትልቅ አጀር ወስጃለሁ። እኛን እየሰራሽ አብሊ ባለበት ትልቅ አጀርን ይወስጅበታለሁ። አላወቀም እንጂ አያችሁ፣ በዚህ አይነት ነው የሰው ቤትና የሰው ህይወት መራራ ናት። እንግዲህ ሁሉኖች የላይክ ሸራን ሰብስክራይብ እንዳትረሷት። አልሐምዱሊላህ ረብል ዓለሚን። ለአላህ ብላችሁ አፈበሉኝ። ኢዙና ደግሞ ትንሿ መቅደዋ የኢዙናት የተባላችሁት አጎትም ማንም የተባላችሁት እንግዲህ ያነሷችሁ ይቅር በሉኝ። ይቅር ብያለሁኝ።
የቻናል ተከታዮችም ለአላህ ብላችሁ አፍ በሉኝ። እኔም ለአላህ ብዬ አፍ ብያችኋለሁ። እንደውም ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያችኋለሁ። ሮመዳን ነውና እንግዲህ ያልመጣሁላችሁ መጥመጡልኝም አፍ በሉኝ፣ አፍ ብያለሁ። ላይኳን ሸሯን ሰብስክራይቧን እንዳትለያችሁ እላለሁኝ። ሸር ላይክ ሰብስክራይብ በማድረግ ገባ በሉ። ለአላህ ብዬ እወዳችኋለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ እያልኩኝ እለያችኋለሁ። የቪዲዮ ነገር ጡርግ ብሎ ትሄድ ስለማላውቀው እህቶችዬ እኔ ለአላህ ብዬ እወዳችኋለሁኝ። አማና አፈበሉኝ አፍ ብያለሁ ይላለሁ። ላይክ ሼር ሰብስክራይብ በማድረግ ገባ በሉ። ያው እኔ ባንዲጄ የስራ ባንዲጄ ስለሆነ ነው አስቀድሜ አሰላሙ አለይኩም ወራህመቱላሂ ወበረካቱ የምላችሁ። አማና አፍ በሉኝ ወፍቲ ሊላህ። እኔ ማንኛውንም ትንኝም ሆነ አፍ ብላታለሁ፣ ግን ትበድሉኝ በሰዓቱ ስቄ ተናግሬ አሳልፍና አረብ ለምን ተናገርባቸው ነው ምን አገባኝ ነገጧ እኔም ብላ ይመጡ የለም እንዴ? ግን አፍ ብያችኋለሁ እላለሁ። አፍ በሉኝ አፍ ብያለሁ ወዶች ሁላችሁን። እንግዲህ ዛሬ በዚህ አይነት ነውና የመጣሁላችሁ። አፍ በሉኝ። አሁንም በዚህ አይነት ነው ያለው። ድራማውም ሆነ ማንኛውም እዱንያ በዚህ አይነት ናትና ዱንያ ፍትንያ ናት። አብሽሩ፣ ወደ አላህ ተመለሳችሁ ሂዱ አደርኩ። እኔ አሁን በዚህ ባለው ሰዓት እንኳን እንደዚህ ሁኜ አሞኝ ይሄ ነው ብዬ አላማረርም። አልሐምዱሊላህ ረብል ዓለሚን። ወደ ሀገሬ ትናንትና ማታ ብቻ ነው ለሴትየቱ ኧረ በእናቴ ጋር ያርገው ሞቴን ያልኳት እንጂ እኔ ብዬ አላቅም። አላህ ቀደረባት ቦታ ወስዶ ሊያኖረኝ እኔ ከሌ ቦታ ብዬ በቀሳፍድ ማፊሽ ፋኢዳ ላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ